ከፊቱ በጣም የምንወደውና የምናከብረው ከፊቱ ፈገግታ የማይጠፋው እያሳቀ እያዝናና ቁም ነገር የሚያስጨብጠው የኢቢኤሱ ፈርጥ አርቲስት ነፃነት ወርቅነህ ሕይወቱ አልፏል። መቼም መልካም ሰው አይሰነብትም፣ ደግ ሰው አይበረክትም እንደሚባለው ሁላችንም የምንወደው አርቲስት ነፃነት ወርቅነህ ሕይወቱ አልፏል። በቅርብ ጊዜ ብቻ ከኢቢኤስ ሁለት የማይረሱ ሰዎችን አጠናል፣ አስፋው መሸሻንና አሁን ደግሞ አርቲስት ነፃነት ወርቅነህን። ለማንኛውም ለቤተሰቦቹ ለወዳጅ ዘመዶቹ ለአድናቂዎቹ ለሁሉም መጽናናትን እመኛለሁ። በጣም አዝኛለሁ። ነፃነት ወርቅነህ አረፈ። በጣም ያሳዝናል። በጣም በእውነት በጣም ምን አልቅሽም ብዬ ሁላ ነው። እውነት በጣም ነው ያዘንኩት። በጣም አዝኛለሁ። ነፃነት ልጅ ህይወትና ቀጠሯ ምን ያህል ረቂቅ ነው። ገና ከ2 ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነፃነት ወርቅነህ የአልቲማ ሪል ስቴት የብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስ ነው። ይሁን እንጂ ያ የትናንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም መለየቱን ስንሰማ በጥልቅ ሐዘን ነው። ትናንት በደስታ ስራ ሲጀምር አይተ ነው ዛሬ በሞት ተለየን ብሎ ማመን ይከብዳል። ነፂ የኛ ነት ሁሉ የምናስታውሳለን። ለቤተሰቦችና ለወዳጆች ፈጣሪ መጽናናትን ይስጥኛል። ወይኔ ጉዴ! አሁን ከአንድ ደቂቃ በፊት ነው ወደ የለቀቀው ጉርሻ። ኦማይ ጋድ! ለዚህ ነው እንዲህ የምንለፋው። ያሳዝናል። ለምን ሞተ? እንጃ። አደጋ ይሆናል እንግዲህ። ምክንያቱም ከሳምንት በፊት ደስተኛ ከነበረ በሳምንት ውስጥ የሚገል በሽታ የለ እንግዲህ ድንገተኛ አደጋ ይሆናል። ከሳምንታት ደስታ ጋሪ መሆኑ በጣም ያሳዝናል። በጣም ከባድ ነው። ወንድማችን ነፍስ በሰላም ትረፍ። በቃ ምን ማለት ይቻላል? መርዶ ነጋሪ መሆኑ በጣም ያሳዝናል።